የማታደርገው ነገር ምንድነው? ቅናት፣ መጨቃጨቅ፣ መነዛነዝ። እኔ ጨቅጫቃውንኩ? አዎ ሆነሻል። አልሆንሽም እንድልሽ ነው የምጠብቂው? ያደረግከውን ነገር በመናገሬ ነው ጨቅጫቃ የሆንኩት? እውነት ስለተናገርኩ ነው ጨቅጫቃ የተባልኩት? ምንድን ነው እውነቱ? አዲስ የተቀጠረችን ሰራተኛ ተመኘህ ማለቱ ነው እውነቱ? ተመኘህ ካላልኩ እንዴት ላምነህ እችላለሁ ነው ያልኩት። እና ላምነህ እችላለሁ ስትይኝ ምን ማለት ነው የነበረብኝ? አይዞሽ፣ አትፍሪ፣ በእኔና በሷ መሀል ምንም ነገር የለም፣ እኔ አንቺ ብቻ ነኝ ብቻ ነበር ማለት የነበረብኝ። ውስጤ የተፈጠረውን ጥርጣሬ ማጥፋት ሲገባ አንተ ግን ጨቀጨኩሽ? አዎ ፀሐይ፣ ከአንቺ ጋር የሆንኩ ስለማፈቅርሽ ነው። ህይወቴን ቀይር እንደሚሰጡኝ ይኸውልህ እናንተ 24 ሚሊዮን ብር ካልሆነ ብላችሁ ድርቅ ብላችሁ አሻፈረኝ አላችሁ። እኔ ደግሞ 3 ሚሊዮን ብር ልስጣችሁ ብዬ ነበር። እኛ ያልነው ካልሆነ አላችሁ። 24 ሚሊዮን ስትመኙ ከዛ የራቦ ፖሊስ መጣና ለእናንተ የተደገሰውን ድግስ ሙልጭ አድርጎ አጣጥሞ ብልት አደረገው። ወይዘሮ ወርቅ ሚስጥሮት በእኛ እጅ ላይ ነው ያለው። የሚያስረው ፖሊስ ደግሞ እኔ እጅ ላይ ነው ያለው። ስለዚህ ምንም አታመጣም። አርፈህ ማፈቅራት ሴት እንደምታምን የመጠበቅ ስህተት ነው። የምታፈቅራት ሴት ልክ እንደሆነ ሰራተኛ እሷም አዲስ በነበረችበት ወቅት አብረሽ ካልተኛው ብለህ ስታስቸግራት እንደነበር አስታውሳለሁ። አሁን ስለዛ እንደማታደርግ በምንድን ነው የማምነው? አንቺን ትቼ እሷን እንደወደድኳት ነው እያሰብሻለሽ? አዎ እንደዛ ነው የማስበው። የማሰብ ሙሉ መብት አለኝ። ምክንያቱም አንቺ እዚህ ቤት ስትገቢ ስላስቸገርኩሽ ስለነበር። አዎ በጣም ታሳዝኛለሽ። ይህንን ከአንቺ አልጠብቅም። የራስህ ጥፋት ነው። በእኔ ለማላከካት ሞክር። የወይዘሮ ወርቄ እቅድና ሴራ ተከናወነ። ሰራ ፀሐይ ከቤት በራሷ ጊዜ ወጣች። ነገሩ ደግሞ እንዴት ነው ካልን ፀሐይ ከዛ ቤት መውጣት አለባት። ፀሐይን ካስወጣሽልኝ የምትፈልጊውን ገንዘብ እሰጥሻለሁ፣ አለበለዛ ግን እሷን ማስወጣት ማትችይ ከሆነ ቤት ለቀሽልኝ ትወጫለሽ በማለት የታዘዘችው ሰራተኛ ስራዋን በአግባቡ አከናውናለች። ፀሐይ ታዲያ በጣም ተናዳ አስቻለውን ከቤት ጥላ ወጥታለች ማለት ነው። ወርቄና ሰራተኛዋ በጣም ተደስተው ይገኛሉ። አስቻለው ደግሞ ይሄ በመሆኑ በጣም ተከፍቷል። ፀሐይ እሱን ልታምነው አልቻለችም፣ ጠርጥረዋለች። የሰራተኛዋና የእናትየዋ እቅድም ደግሞ ይሄ ነበረ። በሁለቱ መሀል ቅሬታ መፍጠር ነበር የተፈለገው። ይሄንንም በስነ ስርዓት ሰራተኛዋ ተውነዋለች ማለት ነው። ያንን ትወና ደግሞ ፀሐይ እውነት አድርጋ ተቀብላ አንተ መጀመሪያም እኔ እዚህ ቤት ስመጣ እኔን ተመኝተኸኝ ነበረ ገና ሰራተኛ ሆኜ፣ አሁንም ደግሞ እሷን እንዳልተመኘሃት በምን እርግጠኛ ልሆን እችላለሁ? አላምንክም በማለት ቤት ጥላ ሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁኝ። የእናት ግፍ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ይሄ አስተማሪና ተወዳጅ የሆነ ድራማ ነው። እንግዲህ ወርቄ ያው በተንኮል ነው የምትታወቀው። ተንኮሏን በየተራ እያስኬደች ትገኛለች። አሁን ላይ እቅድና አላማዋ ልጇ የቤቷን ሰራተኛ በማግባቱ በጣም ተቃውሞ ነበራት። ፀሐይ እንግዲህ እዛ ቤት ሰራተኛ ሆና ገብታ ነገር ግን የቤት ባለቤት ሆናለች። በልጇ ተወዳለች ማለት ነው። ይሄ ደግሞ ባስቻለው እናት ፊት በጣም ትልቅ ተቃውሞ አንጥቷል። ሰራተኛ የነበረችን ልጅ እንዴት ታገባለህ? ሚስት እንድትሆን በጭራሽ አልፈልግም፣ ደስታዬ ጠፍቷል። ይህንን ደስታዬን ደግሞ ልትመልሽልኝ የምትችይው አንቺ ነሽ በማለት አዲስ ቀጥራ ያመጣቻት ሰራተኛ አለች። ኦልሬዲ እንግዲህ ፀሐይ ያስቻለው ሚስት ሆናለች። አዲስ ሰራተኛ መጥቷል። አዲስ የመጣችው ሰራተኛ ደግሞ እሱን እንድታማልል ከዛ በኋላ ፀሐይ እንድትቀና ትዳሩ እንዲፈርስ ነው የተደረገው እና ያንን ደግሞ በአግባቡ አድርገዋለች ወርቄ። የሆነው ነገር እንግዲህ ሰራተኛዋ ቤት እያጸዳች ባለችበት ልክ አስቻለውን ስታይ ተዝለፍልፋ ትወድቃለች፣ ራሷን የሳተች መስላ። በዛን ሰዓት እሱ እንግዲህ ብድግ አድርጎ ያነሳታል። አጋጣሚ ደግሞ ፀሐይ ከመኝታ ቤት ወጥታ ስትመጣ እሱ እጅ ላይ ታቅፏት ነው ያየችው። እሱ ደንግጦ እሷን ለመርዳት እንጂ ፀሐይ ያሰበችውን ነገር አስቦ አልነበረም። ማንኛውም ሰው እንግዲህ አጠገቡ ሰው ሲወድቅ ያነሳል። በነገራችን ላይ እንደዚህ አይነት ጥርጣሬ፣ እንደዚህ አይነት ቅናት ለትዳር በጣም ጠንቅ ነው ብዬ ነው የማስበው። ፀሐይ ቆም ብላ ልታስተውል ይገባል። በፍቅረኛሞች መካከል ደግሞ ትልቅ መተማመን
ሊኖር ይገባል። ፀሐይ ላይ ተጽዕኖ የፈጠረባት ነገር ያው በተደጋጋሚ ብዙ ሴቶች ላይ እንደዚህ ቀልዷል። ብዙ ጓደኞች ነበሩት። እኔ ልጄን አውቀዋለሁ በአንድ ሴት የሚረጋ አይደለም ብላ እንግዲህ ወይዘሮ ወርቄ ደጋግማ ይሄንን ነገር ትላ ስለነበረ በጣም ትልቅ ስጋት አለባት። በዚህ የተነሳ ደግሞ አስቻለውን እንዳታምነው ሆናለች። ምን እያደረግክ ነው ነበረ ስትለው የነበረው እጁ ላይ ስላየቻት እሷን ራሷን ስታ ወድቃ ነው ያነሳዋት። ምንም የተፈጠረ ነገር የለም ምን እያልሽ ነው ነበር ሲላት የነበረው። እንዳምነት ትፈልጋለህ ወይ በማለት እንግዲህ ቪዲዮውን በመግቢያ ላይ አስቀምጬላችኋለሁ እንዳያችሁት። እንዳምነት ትፈልጋለህ ወይ እዚህ ጋር አሁን ቤት እያጸዳች እንዴት ሆና ነው ራሷን ስታ ልትወድቅ የምትችለው? ነው ልትሸውደኝ ፈልገህ ነው በማለት እንግዲህ ሌላ ጭቅጭቅ ውስጥ ይገባሉ። እንዴት ጠረጥሪኛለሽ? ላታምኚ ነው ወይ? ከአንቺ አስበልጬ እሷን መወዳት እሷ እየወደድኳት መስሎች ነው ወይ? እሷ እኮ ሰራተኛ ናት፣ አንቺ ደግሞ ሚስቴ ነሽ። እንዴት እንደዚህ ልታስቢ ትችያለሽ? ቢላትም እኔም የሆነ ሰዓት ላይ እኮ ሰራተኛ ነበርኩኝ። ያኔ መጀመሪያ እንደመጣው በጣም ታስቸግረኝ ነበረ። አሁንስ እንደዛ ሆኖ ቢሆን እንዴት ላቅ እችላለሁ ነው ያለችው። ያው ፀሐይ እዚህ ጋር ትሸውዳለች። ምናልባትም ያኔ ፀሐይን ቢያስቸግራት አንደኛ ጓደኛ የለውም፣ ሲቀጥል ደግሞ ለወደፊት አስቧት ሲያስቸግራት ነበረ። የራሱ ለማድረግ ያው ጥረት እያደረገ ነበር ማለት ነው። ያንን አላስተዋለችም፣ ልታምነው አልቻለችም ማለት ነው። በጣም ተጠራጥረዋለች። ታዲያ ይሄንን ስራዋን በአግባቡ ነው የተወጣችው። እሱ ጋር ሄዳ ግን የኔ ጌታ ስለተፈጠረው ነገር ይቅርታ፣ እኔ እንደዚህ ይፈጠራል ብዬ አስቤ አይደለም፣ ራሴን ስቼ ያው አንዳንዴ ስለምወድቅ ወድቄ ነው። በእኔ ምክንያት ስለተጣላችሁ ይቅርታ። ለአንተ የምትገባክ በጣም ጥሩ ሴት መሆን አለባት፣ አንተን የምትረዳ ሴት ታስፈልግሃለች እያለች እንግዲህ ነገሮችን ለማለባበስ ወይ ደግሞ ነገር ለመቀየስ እየሞከረች ነበረ። ነገር ግን የምታስፈልገኝ የምትረዳኝንማ ፀሐይን አግብቻለሁ የሚል ምላሽ ነበር ሲሰጥ የነበረው። እንደዚሁ ሄዳ እንግዲህ ነገሮችን ለማቀጣጠል እንዲመቻት ፀሐይ ጋም ሄዳ የኔና ቤት አንቺ እንዳሰብሽው አይደለም፣ እኔ ራሴን ስቼ ወድቄ ስለነበረ አነሳኝ እንጂ ሌላ ምንም የተፈጠረ ነገር የለም። ባለቤትሽ ያው በጣም ይወድሻል። አንዳንድ ጊዜ እንግዲህ ወንዶች ቤት ያለው ምግብ ሲሰለቻቸው አንዳንዴ ወደ ውጭ ወጥተው የሚበሉበት አጋጣሚ አለ። የቤት ውስጥ ስለቻቸው ከውጭ የሚያስፈልጋቸው ምግብ አለ የሚል እንግዲህ ቅኔ ተናግራለች። ቅኔውን ተናግረሽ ወዴት ነው የምትሄጂው? ቅኔውን በደንብ አስረጄ ነው ያለችው። ፀሐይ የሚያወዲያው ገብቷታል። እንደዛ አልኩትማ አንዳንድ ጊዜ እቤት ያለችው ሚስታቸው ካልተመቸቻቸው ወንዶች ያው አርፎ ሊቀመጡ አይችሉም፣ ሌላ ሴት ያያሉ እያልኩሽ ነው አባብሌ እንደዛ ነው ብላለች። እና እኔን ሰለቸችኝ ብሎች ነው ወይ ነበር? አይ እንደዛ እንኳን አላለኝም። ታዲያ አንቺን ፈልጎች ነው ወይ? አይ እኔ እንደዛማ ብልሽ እኔ እኮ ስራዬን ፈልገዋለሁ። ፈልጎኛል ብልሽ ከስራዬ ልባለው ስላለው እንደዛ ግልጽ አድርጌ ልነግርሽ አልችልም። የኔም ቤት ከዚህ በላይ ላወራሽ አልችልም። እኔ ስራዬ ማጣት አልፈልግም ነው ያለችው። ስራሽን እንዳታጪ ነው እንጂ እናማ እንደሚፈልግሽ ነግሮች ነበር በማለት እንግዲህ ነገሮችን በጣም አገጣጥማቸዋለች። ፀሐይ እንግዲህ የቅናት መንፈስን ማስወገድ አለባት። ባሏን ያው ልታምነው ይገባል። ኖርማል ደግሞ የመሀላቸው ላይ እንደዚህ አይነት ክፍተቶች ሲፈጠሩ ለምንድን ነው ብላ ልትጠረጥር ይገባል። አንደኛ ወይዘሮ ወርቄ የእነሱን መለያየት በደንብ ስለሚፈልጉ ይሄንንም ስለምታውቅ በሰው ወሬና ገና ምንም ባልተጨበጠ ነገር ህይወትን መበጥበጥ ተገቢ አይደለም ብዬ አስባለሁ። ያው ፀሐይ ብትረጋጋ ጥሩ ነበረ፣ ግን ቤት ለቃ ወጥታለች። ልታምነው በጭራሽ አልቻለችም ማለት ነው። ታዲያ በጣም ተደብሯል በተፈጠረው ነገር። አስቻለው በጣም ነው የተደበረው። ሰራተኛዋ እንግዲህ ወርቄ ጋር መኝታ ክላስ ድረስ ሄዳ ነው ዛሬ ደስ የሚል ዜና እዤ መጥቻለሁ፣ ሁሉንም ነገር እርስዎ እንደሚፈልጉት አድርጌያለሁ። የፀሐይና ያስቻለው ፍቅር ሊቋረጥ ነው፣ ሊያበቃለት ነው ከዚህ በኋላ እያለች እንግዲህ ደስ ብሏት ሄዳ እየተናገረች ነበረ። እውነትሽን ነው ፀሐይ ሞተች እንዴ? የምን ሞት ነው? ሞት ሳይሆን ግን ፍቅራቸው ነው የሞተው። ፍቅራቸው እየሞተ ነው አሁን ላይ፣ እንደ በፊቱ አይደለም። እንዳሉት አድርጌያለሁ፣ ሁለቱን በቅናት አያይዣቸዋለሁ ነው እያለች የነበረው። በጣም ነው ደስ ያላት ወርቄ። በቃ እልል ሁላ ነው ያለችውና ደስታዬ ጠፍቶ ነበር፣ አሁን እደሰታለሁ። ደስታዬ መልሰሽልኛል አንቺ። ፀሐይ ከዚህ ቤት ጭራሽ እንድትወጣ ፈልጋለሁ፣ ከዚህ ቤት እንድታስወጭልኝ ፈልጋለሁ ነበረ እያሏት የነበረው።
በዚህም ደረጃ ነው እንግዲህ ወይዘሮ ወርቄ ልጇ ትዳር ይዞ እንዲቀመጥ የማትፈልገው። ማለት ያው ፀሐይን ስለማትወዳት ነው። የቤት ሰራተኛ ማግባት የለበትም ብላ እንግዲህ አይምሮዋን በእንደዚህ ልክ አሳምነዋለች። ሰራተኛዋ እንግዲህ ይህንን ዜና ካበሰረች በኋላ ሽልማቴ ምንድን ነው ነበረ ስትል የነበረው። ምክንያቱም ገንዘብ ይሰጠሻል ህይወትሽን የሚቀይር የፀሐይን ህይወት ካበላሸሽ የአንቺ ህይወት ደግሞ ይስተካከላል የሚል መልእክት ነበረ ስታስተላልፍ የነበረው። እውነት ለመናገር በጣም ይደብራል። የአንድ ሰው ህይወት እንዲስተካከል ተብሎ የአንድ ሰው ህይወት መበላሸት አለበት ብዬ አላስብም። የወርቄ አስተሳሰብ እንግዲህ በዚህ ልክ እየወረደና እየዘቀጠ ነው። ታዲያ መሄድበት ቦታ አለ። ልብሴን ቀይሬ ልውጣ ብላ ልብሷን ቀይራ ስትወጣ ኦልሬዲ ልጇ በጣም አዝኗል በተፈጠረው ነገር። ፀሐይ ፊት ነስተዋለች፣ አኩርፈዋለች መጀመሪያ ላይ እና ምን ሆነክ ነው ልጄ ብላ እንግዲህ ለማወጣጣት እየሞከረች ነበረ። ብነግርሽም አንቺ ምናልባት ልትደሰችበት ትችያለሽ እንጂ አንቺ እኔ ያዘንኩበት የተከፋውበት ነገር ሊያስከፋሽ አይችልም፣ ልትረጁ አትችይም ነበረ ሲላት የነበረው። ልጅ አይደለክም ወይ? የአብራኬ ክፋይ እኮ ነህ። አንተ ስትከፋ ማየት አልፈልግም። የሆንከውን ነገር ንገረኝ፣ መፍትሄ እንፈልግለታለን ነበረ ስትል የነበረው። ከፀሐይ ጋር ተቀያይመናል ብሎ ነግሯታል። እንግዲህ ፀሐይና እሱ እንዲለያዩ የምትፈልገው ዋናዋ ነገር ጠንሳሿ እራሷ እናቱ ናት። እንዴ ለምን አላምንክ ብላ ነው ወይን ያለችው። ኦልሬዲ ሙሉ ኢንፎርሜሽኑን ታውቃለች። ከኋላ ሆና ሴራውን የምትሸርበው እራሷ ስለሆነ እዛ ጋር ደግሞ ሌላ ማስመሰል እየተወነች ነበረ። አዎ እንደዛ ነው። እንዴት አታምንክም? አንተ እኮ ለእሷ ብለህ ብዙ ነገር ትተሃል፣ ደግሞም ተቀይረሃል። ልታምን ይገባል። እኔ አናግራታለሁ ነበረ ፀሐይን ስትል የነበረው። ብታናግሪያትም ላሰማሽ ትችላለች፣ ከበድ ያለ ነገር ነው ነበረ እያለ የነበረውና ቀጥታ እንግዲህ ለማስታረቅ እኔ የምፈልገው ያንተን ደስታ ነው። በፍቅረ ደስተኛ ሆነህ እንድትኖር የምፈልገው፣ ልጄ እንዲከፋ አልፈልግም ብላ እንግዲህ ለማስታረቅ በአፏ ነው እዛ ጋር እንግዲህ የምትለው ማለት ነው። ፀሐይ ያለችበት ሄዳ እንግዲህ ያለችው አንቺ ዶሎስ ተነሽ ተኝተሻል በማለት ነው ወደ ክፍል የገባችውና አይጣልም። ከእንደዚህ አይነት አማት ይሰውራችሁ። አሜን በሉ። እንዲህ እንደ ልጅ የምትንከባከብ አማት ካልሆነች በጣም ከባድ ነው። ኧረ በስመ አብ ታየኝ እኮ ሳስበው በጣም ከባድ ነው እውነት ለመናገር። እና እንደዚህ አይነት አስተሳሰብ ያላቸው አማቶች እግዚአብሔር ልቦና ይስጣቸው። ምን ሆነች ነው የሆንሽው ነገር አለ በማለት ነው እሷ ጋርም ጥያቄ የተጀመረላት እና ምንም አልሆንኩኝም። ካስቻለው ተጣልተሻል፣ ለምን ትደብቂያለሽ? ለምንድን ነው የተጣላችሁት? ለምን ተጣላችሁ እያለቻት ነበረ። አልተጣላንም ነው ያለችው። እንግዲህ እሷም ያው ለመሸፈን ሞክራ ነበር፣ ግን ያው እናትየዋ ኦልሬዲ የተፈጠረውን ነገር በደንብ ስለምታውቅ የእኛ መጣላት እንዲህ እርሶን ያስደስታል እንጂ እኮ ሊያሳስቦት አይገባም። ብንጣላ ብንለያይ ያንን ነው የሚፈልጉት ነው ያለችው። ኧረ እኔ እንድትፋቀሩ በሰላም እንድትኖሩ ነው የምፈልገው። ፀሐይ ሞች ስልሽ ነበር በእኔ ሁልጊዜ ለምን ይምላሉ በራሶት ለምን አይምሩም ነበር እያለች የነበረው። ታዲያ ፀሐይ እንደዚህ ያለችው የወይዘሮ ወርቄን ሴራ በደንብ ስለምታውቅ ነበር እንደዚህ ስትል የነበረው። እኔማ በፍቅር አንድ እንድትሆን ነው የምፈልገው በማለት እንግዲህ በፀሐይ ስትል ምል ነበረ። ለምን በእርሶ አይምሉም? ሁሌ ለምን በእኔ ይምላሉ ነበር ያለችው ፀሐይና ውሸቴን ስለሆነ ነው ባንቺ የምምለው። በውሸት ምዬ እኔ መሞት አልፈልግም እያለች እንግዲህ ስታስመስል ነበረ። እኔ የምፈልገው ከዚህ እንድትወጪ ነው፣ ከልጄ ጋር እንድትለያይ ነው፣ ጥርግ ብለሽ እንድትወጪ ነው የመጣሽው አንቺ ነሽ ጥገኛዋ። ስለዚህ እንድትወጪልኝ እፈልጋለሁ በማለት ጭራሽ አስታርቃለሁ ብለው ልጁን የተናገሩትን እሷ ጋር ሲሄዱ ደግሞ እንግዲህ ቤት ለቀሽ እንድትወጪ እፈልጋለሁ፣ እንዲሁም ጥሩ ነዋ እንኳን ተጣጥላችሁ በማለት እንግዲህ ደስ ብሏታል ማለት ነው። ወይዘሮ ወርቄ እንግዲህ በዚህ ያክል ነው ሰው ሲጣላ ደስ የሚላት። ከዚህ በፊት ያገታት ሰውዬ ደግሞ መጥቶላታል። ቤት ድረስ ነው የመጣው። ታዲያ እኔና እሱ ቃል ተገባብተን ነበረ፣ ቃሎትን ግን አልፈጸሙም። ቃሎትን የማይፈጽሙ ከሆነ ከባድ ችግር ሊደርሱበት ይችላል። ለምንድን ነው ቃሎትን ያልፈጸሙት እያለ ይገኛል። እና ስለምን ቃል ነው የምታወራው? የምን ቃል ተግባብተናል? ምን እያልክ ነው? እንዲህ ቃል ተግባብተን ነበር እያለች እንግዲህ ሙድ እያዘኝ ትገኛለች።
ማስረጃው እኮ እጃችን ላይ ነው ያለው። እንደዚህማ ሊያሾፉና ሊቀልዱ አይገባም። ሁሉም ማስረጃ እጃችን ላይ እንዳለ ሊረሱ አይገባም ነበር ያለው። አንተ ጋር ማስረጃ ቢኖርም እኔ ጋር ደግሞ ፖሊሱ መርማሪ ፖሊሱ እጄ ጋ ነው ያለው ብላ እንግዲህ አሁን ላይ ፖሊሱ እነዛን አጋዥ የነበሩትን እንዲይዝ እያደረገች ትገኛለች። ፖሊሱም እንግዲህ ወደ ቤት ስመጣ አልፋ ተርፋ ምንድን ነው ያለችው? አንተ የት ነው ያለከው? ለምንድን ነው ያልያዝካቸው? እነሱን ሳትይዝ ቀርተህ እኮ እኔን እያስፈራሩ ይገኛሉ። 2 ሚሊዮን ብር ቀብድ እኮ የሰጠውክ እዚህ ሰው እንዲያሰቃየኝ አይደለም ብላለች። እንግዲህ 2 ሚሊዮን ብር ቀብድ እንደሰጠች እየተናገረች ትገኛለች። ሌላ ቀሪ ገንዘቡን ለመቀበል ደግሞ እንግዲህ የመርማሪ ፖሊሱ ስራ እነዛን መጀመሪያ አጋች የነበሩትን ለመያዝ እያሳደደ ይገኛል ከባልደረቦቹ ጋራ። ያው እሱም ወንጀል ነው እየሰራ ያለው፣ ወንጀለኛ ሆኖ ወንጀለኛን እያሳደደ ያለው እና ሊይዛቸው ግን አልቻለም። ኦልሬዲ እነዛም ነቅተውበታል። ባልደረቦቹ አላሩጠው ለመያዝ ሞክረው ነበር ግን አልተሳካላቸውም ማለት ነው። ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩ።